ወደ ዩሮፓ ሊግ ጥሎ ማለፍ ጨዋታዎች እንለፍ። ማንቸስተር ዩናይትድ በኦልድ ትራፎርድ ሪያል ሶሲዳድን አስተናግዶ 4-1 በሆነ ውጤት አሸንፏል። በድምር ውጤት 5-2 ማለት ነው። ብሩኖ ፈርናንዴስ 3 ጎሎችን አስቆጥሯል። 2 ፍጹም ቅጣት ምቶችን ጨምሮ ዲያጎ ዳሎ ነው ሌላኛውን ጎል ያስቆጠረው። ኦያርዛባል በፍጹም ቅጣት ምት የመጀመሪያ ጎል አስቆጥሮ ነበር ለሪያል ሶሲዳድ። የጀመሩበት መንገድ ለሚያስፈራ ነበር። ሪያል ሶሲዳዶች በተደጋጋሚ ወደ ማንቸስተር ዩናይትድ የግብ ክልል ለመድረስ ሙከራ ለማድረግ ሲሞክሩ ነበር። ኦያርዛባል ቁጥር ዴሊክት የሰራበት ጥፋት በተፈጠረ ጫና ነው። ከመስመር የተሻገረ ኳስ ነው። ኦያርዛባል ላይ ጥፋት ሰርቶ በቫር ቼክ ተደርጎ ፍጹም ቅጣት በተሰጠና ኦያርዛባል ራሱ አስቆጥሮታል። በዚህ ጨዋታ ላይ አራምቡሩ ከሪያል ሶሲዳድ በኩል በ63ኛው ደቂቃ በቀይ ካርድ ወጥቷል። ግን ደግሞ ማንቸስተር ዩናይትድ እየመራ በነበረበት ሰዓት ነው የቀይ ካርዱ ምናልባት ሪያል ሶሲዳዶች እንዳይመለሱ አድርጓቸው ሊሆን ይችላል እንጂ በማንቸስተር ዩናይትድ መሪነት ውስጥ የፈጠረው ተጽዕኖ አልነበረም። አስቀድሞም ሲመራ ስለነበረ በድምር ውጤት 5-2 አሸንፎ አልፏል። ዩናይትድ 60% የኳስ ቁጥር ብልጫ ነበረው። ይሄ በጣም አሪፍ ነው። 46 ጊዜ በሪያል ሶሲዳድ ቦክስ ውስጥ ተገኝቷል። አስቀድሞ የነበረው በኤሪክ ቴን ሃግ የነበረው ማንቸስተር ዩናይትድ ወደ ተጋጣሚ የግብ ክልል የመድረስ ችግር አልነበረበትም። ሙከራ የማድረግ ችግር አልነበረበትም። ትልቁ ችግር የነበረው በአንድ በኩል ጎል ይቆጠርበታል። በመልሶ ማጥቃት አደገኛ የሆኑ ክለቦች ማንቸስተር ዩናይትድን እየተከላከሉ በመልሶ ማጥቃት ጎሎችን እያስቆጠሩ ሲያሸንፉት ነበረ። በዛው ልክ ደግሞ ዩናይትድ ራሱ ጎል ያስቆጥራል። ማሸነፍ የሚያስችል ጎል አንዳንድ ጨዋታዎች ላይ በርከት ያሉ ጎሎችን ሊያስቆጥር ይችላል። ግን አብዛኞቹ ጨዋታዎች ላይ ጎል ለማስቆጠር የሚጫወት ቡድን ነው። ብዙ ትልልቅ እድሎችን ካባከኑ ክለቦች መካከል እንደሚጠቀስ ይታወቃል። የአሁኑ ማንቸስተር ዩናይትድ ያንን ማስተካከል ይኖርበታል። ትናንትና 46 ጊዜ ነው በሪያል ሶሲዳድ ቦክስ ውስጥ ኳስ የነኩት። ይሄ በጣም አሪፍ ነው። ወደ ተቃራኒ የግብ ክልል አንድ ቡድን እየቀረበ በሄደ ቁጥር እድሎችን የመፍጠር አቅሙ ከፍ እያለ ጎሎችንም የሚያስቆጥርበትም እድሉ እየሰፋ ይመጣልና ትናንትና ማንቸስተር ዩናይትድ ይሄንን አድርጓል። ሙከራውንም ከተመለከትን 25 ሙከራዎችን አድርጓል። የመቅረቡን ያክል ሙከራዎችንም ማድረጉን የሚያሳይ ነው። 8 ሙከራዎችን ያደረጉት ሪያል ሶሲዳዶች ልዩነት አለ። 25 ለ8 ናቸው። ከነዚህ 25 ሙከራዎች መካከል ደግሞ 10 ኢላማቸውን የጠበቁ ሙከራዎች ነበሩና ማንቸስተር ዩናይትድ አሁን ፊልም መስመር ላይም ለውጥ እንዳመጣ በደንብ የሚያሳይ ቁጥር ነው። ሪያል ሶሲዳዶች 3ቱን ኢላማቸው የጠበቁ ሙከራዎችን አድርገዋል። በኤክስጂም ከተመለከተን በሮበን አሞሪም ስር በአዲሱ አሰልጣኝ ስር አሁን በርግጥ አዲሱ አሰልጣኝ ማለት ብዙ ጨዋታዎች ስለመሩ በዚህ የውድድር ዓመት ስለያዙት ቡድኑን ግን ያው አዲስ እያልን እንቀጥላለን 4.02 ኤክስጂን ያስመዘገቡት ወይም በነበረው ጨዋታ ይሄን ያክል ጎል ማስቆጠር ነበረባቸው ማለት ነው። በሙከራዎች በተቃራኒ የግብ ክልል እንደመገኘታቸውና በተለያዩ ለዚህ በሚጠቀሙባቸው ነጥቦች ተሰልቶ 4.02 ለዛ ኦልሞስት ተመሳሳይ ጎል ነው ያስቆጠረውና በኤክስጂው ልክ ጎል ማስቆጠር ችሏል ማንቸስተር ዩናይትድ። በአሞሪም ስር ከፍተኛ ሆኖ ይሄ በጣም ወሳኝ ቁጥር ስለሆነ ማለት ነው። ምን ያህል እድሎችን እንደፈጠረ ምን ያህል ወደ ተጋጣሚ የግብ ክልል እንዳመራ ከግምት ውስጥ በማስገባት አንድ ክለብ ይሄን ያክል ጎል ማስቆጠር አለበት ተብሎ የሚሰላ ስለሆነ በብዙ ነጥቦች ይኖሩታል። በእነዚህ ተሰልቶ የሚመጣ ስለሆነ ማንቸስተር ዩናይትድ ለውጡን በሚገባ የሚያሳይ ነው። ሪያል ሶሲዳድ ደግሞ 1.05 ነው። በዛው ልክ ሪያል ሶሲዳዶች ብዙ ጎል እንዳያስቆጥሩ በግብ ክልላቸው ተገኝተው እድሎችን እንዳይፈጥሩ ማድረጋቸውን የሚያሳይ ቁጥር ነውና በሁለቱም መንገድ በጣም አሪፍ ነበር ማንቸስተር ዩናይትድ። ቀደም እንዳልኩት የመጀመሪያው አጋማሽ ሲጀመር ሪያል ሶሲዳዶች በጣም አስፈሪ ነበሩ። ጎሎችን አስቆጥረው ያሸንፋል ለማሸነፍ ጨዋታውን ለመግደል እንዳሰቡ በደንብ የሚያሳይ ነበር። ጎልም አስቆጥረው መርተዋል። ለማንቸስተር ዩናይትድ በጣም አሪፍ የነበረው ለኔ በምሽቱ የመጀመሪያው ጎል ከተቆጠረ በኋላ በፍጥነት ከደቂቃዎች በኋላ ማንቸስተር ዩናይትድ ራሱ ጎል ማስቆጠሩ ነው። ከዛ በኋላ ሁሉን ነገር መቆጣጠር ስለሚችል ጎል ተቆጥሮበት ደቂቃዎች ቢሄዱ ግን ጫናውም እየበረታ ስለሚመጣ ዘንድሮ ማንቸስተር ዩናይትድ በኦልድ ትራፎርድ በሚደረጉ ጨዋታዎች ድካም አለበት። የደጋፊውም ጫና አለና ጫና ውስጥ እየገባ አንድ ቡድን ከሄደ ደግሞ በእቅዱ በፕላኑ ልክ መሄድ ስለሚቸገር ወዲያውኑ መልሶ ጎል ማስቆጠሩ እንዲረጋጋ ያደረገው ይመስለኛልና ከዛ በኋላ ጨዋታውን ተቆጣጥሮ እንደውም በድጋሚ ተጨማሪ ጎሎችንም የሚያስቆጥርባቸውንም እድሎች
ፈጥሯል ለማንቸስተር ዩናይትድ። በምሽቱ ኮከብ የነበረው ብሩኖ ፈርናንዴሽ ነው። 43 ጨዋታዎችን በዚህ ውድድር ዓመት አድርጓል። 15 ጎሎችን አስቆጥሮ 13 ጎል የሆኑ ኳሶችን ለማንቸስተር ዩናይትድ አቀብሏል። ይህ ተጫዋች በጣም የሚገርም ተጫዋች ነው። በሁለት መንገድ የሚታይ ነው። ገሚሶቹ የማንቸስተር ዩናይትድ ደጋፊዎች የሚያሞግሱት ምናልባት በሚቀጥለው ክረምት ጀምሮ ማንቸስተር ዩናይትድ ተጫዋቾችን እያሰናበተ ለሩበን አሞሪም የሚመጥኑ የሚሆኑ ተጫዋቾችን እንደሚያመጣ ይጠበቃልና ለሩበን አሞሪም የሚሆኑ የቀጣይ ጊዜም የማንቸስተር ዩናይትድ እቅድ ውስጥ መኖር አለበት አስፈላጊ ተጫዋች ነው ብለው እንዲያምኑ የሚያደርግ ነው። በአንድ በኩል ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋቾች እንኳን እንደ ሮይ ኪኒን ጨምሮ የሚተቹ ተጫዋች ነው። ለማንቸስተር ዩናይትድ አምበልነት በፍጹም አይመጥንም እንደዚህ አይነት ተጫዋች እያሉ በተደጋጋሚ በቴሌቪዥን መስኮቶች ሲናገሩ ተመልክተናል። ትናንትና ግን የደጋፊዎቹን የሚያስደስት ምሽትን ያሳለፈው ጎሎችን አስቆጥሯል። ከጎሉ ባሻገር ስሜቱም በጣም ግልጽ ነበር። ማንቸስተር ዩናይትድ እንዲያሸንፍ ደጋፊዎችን ተጫዋቾችን የሚያነሳሳበት መንገድ በጣም የሚገርም ነው። በዚህ የውድድር ዓመት 3 ቀይ ካርዶችን ተመልክቷል። ከተመለከታቸው ቀይ ካርዶች በኋላ በጣም መጥፎ አስተያየቶች ነበሩ ሲሰጡ የነበሩት። ቅድም እንዳልኩት ሮይ ኪንም እየወጣ እንደዚህ አይነት ተጫዋች አምበል መሆን የለበትም ዩናይትድ እያለ አስተያየት ሲሰጥ እንደነበረ ይታወሳል። አንዳንድ ጨዋታዎች ላይም አቋሙ ወርዶ ማንቸስተር ዩናይትድ የተሸነፈው በሱ ምክንያት ነው እስኪባል ድረስ እንመለከታለን። እንደ ትናንት አይነት ደግሞ በጣም አሪፍ ምሽቶችም አሉት። የትናንቱ ብቻ ሳይሆን ከአርሰናል ጋር አቻ በተለያየበትም ጨዋታ ብሩኖ ፈርናንዴሽ በጣም አሪፍ ነበረ። ከዛ አስቀድሞ በነበረ ጨዋታ ላይ እንደዚሁ በተመሳሳይ ጥሩ ነበረ። የፉላሙን ጨዋታ ኤፍ ኤ ካፑን ማለት ሳይሆን ከኢፕስዊች ታውን ጋር በፕሪሚየር ሊግ በተደረገ እንደዚህ በጣም አሪፍ ይሆናልና በዚህ ቀጥሏል። ቁጥሮች ግን ለአንድ አማካይ በጣም ምርጥ የሚባል ነው። 15 ጎሎችን አስቆጥሮ 13 ጎሎችን ጎል የሆኑ ኳሶችን አቀብለዋል። በአጠቃላይ 28 ጎሎች ላይ ተሳትፏል ማለት ነው። ይሄ በጣም የሚያስደንቅ ነው። በዩሮፓ ሊግ ታሪክም በርካታ ጎሎች ላይ በመሳተፍ ቁጥር 1 ተጫዋች ሆኗል። 24 ጎሎችን አስቆጥሮ 17 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ሌላኛው በምሽቱ አሪፍ የነበረው ተጫዋች ዚርክዚ ነው። የሚያስወድስ አቋም አሳይቷል። በዚህ የውድድር ዓመት ለሱ ጥሩ አይደለም። ብዙ የተተቸበት ነው። ክረምት ላይ ነው ከቦሎኛ የፈረመው። አምና ለቦሎኛ ወደ ቻምፒየንስ ሊግ መመለስ ትልቅ አስተዋጽኦ አድርጎ አርሰናልን ጨምሮ ሌሎች ክለቦች ሲፈልጉት ነበረ። ግን ማንቸስተር ዩናይትድ 36.5 ሚሊዮን ፓውንድ አውጥቶ ወደ ኦልድ ትራፎርድ ወሰደው። ያው በጊዜው ኤሪክ ቴን ሃግ ነበሩ። ግን ሩበን አሞሪም ከመጡም በኋላ በደንብ እየተጠቀሙበት ይገኛል። ከኒውካስል ዩናይትድ ጋር ኦልድ ትራፎርድ ላይ በተደረገ ጨዋታ ተቀይሮ ሲወጣ የማንቸስተር ዩናይትድ ደጋፊዎች ራሳቸው ሲጮሁበት ነበረ። ደካማ ነበረ። በፕሪሚየር ሊግ ውስጥ እስኪላመድ ድረስ የእንግሊዝን መላመድ በጣም ከባድ ነው። ከሌሎች ሊጎች መጥተው የሚሳካላቸው አሉ ወዲያው መጥተው። ግን ደግሞ በተለይ እንደሱ አይነት ወጣት ተጫዋች 23 ዓመቱ ነው ሆላንዳዩ። ለብሔራዊ ቡድን እንኳን ብዙ ጨዋታዎችን ማድረግ አልቻለምና ወደ እንግሊዝ ሲመጣ የመላመጃ ጊዜ ይፈልግ ነበረ። በዚህ ምክንያት በጣም ደካማ ምሽቶችን አሳልፏል። ከማንቸስተር ዩናይትድ ደጋፊዎችም ጭምር ብዙ ትችት የቀረበበት ነውና እንደ ትናንትናው አይነት ምርጥ ደግሞ አቋም ሲያሳይ ለተጫዋቹም ለእግር ኳስም አሪፍ ነው አይደለ? ከውድቀት መነሳት ለህይወትም ምሳሌ ስለሚሆን በጣም አሪፍ ነበረ። ወደ ኋላ እየተመለሰ ቡድኑን የሚያግዝበት መንገድ፣ እድሎችን ለመፍጠር ሳይታክት የሚሮጥበት ደግሞም ኳስ በደንብ የሚችል ተጫዋች ነው። በሊንካፕም በደንብ ይጫወታልና ትናንትና እሱም በዚህ ደረጃ መመልከቴ ደስ ብሎኛል። ያው እንደ ሰው ሲመለስ በጣም ደስ ስለሚል አንድ ሰው ከተችት ልክ ሃሪ ማጓየር ላይ እንደምናነሳው ማንቸስተር ዩናይትድ ተጨማሪ ጎል ይሰጠዋል እየተባለ ነው። እንደዛ መቀለጃ የነበረ ተጫዋች ማለት ነው። ሰው ሲነሳ ደስ ይላል። ዶርጉም በጣም ምርጥ ነበረ። አይደን ሄቨን ከአርሰናል ባለፈው ያስፈረሙ ተጫዋች ነው። ገና 18 ዓመቱ ነው። ለአርሰናል በቋሚነት ምንም አይነት ጨዋታ አላደረገም። የመሰለፍ እድል ፈልጎ ወደ ማንቸስተር ዩናይትድ ሄደ። ትናንትናም በዩሮፓ ሊጉ ያንን ማሳካት ችሏልና 2-3 ዓመታትን ቀድሞ በዋናነት በትልቅ ቡድን በቋሚነት መሰለፍ ጀምሯል። በአርሰናል ቢሆን በእርግጠኝነት ይሄንን እድል አያገኝም። ምክንያቱም የአርሰናል የተከላካይ መስመር ስለሚታወቅ በጣም ምርጥ የተከላካይ መስመር ስለሆነ። ቀጣይ ማንቸስተር ዩናይትድ ከሊዮን ጋር ይጫወታል። ሊዮን በሊጉ 42 ነጥቦችን ይዞ 6ኛ ደረጃ ላይ ነው የሚገኘው። 4ኛ ደረጃ ላይ ከሚገኘው ከሞናኮ ጋር ያለው የነጥብ ልዩነት ደግሞ 2 ብቻ ነውና ምናልባት ከባድ ጨዋታ ሊሆን ይችላል ለማንቸስተር ዩናይትድ። ሌላኛው ጨዋታ በአትሌቲክ ቢልባኦ እና ሞናኮ ሮማ መካከል የተደረገ ጨዋታ ነው። ሮማ የመጀመሪያውን ጨዋታ 2-1 አሸንፎ ስለነበረ ይሄኛውንም ጨዋታ የማሸነፍ እድል ምናልባት ሊኖረው ይችላል የሚል ግምቶች ነበሩ። ምንም እንኳን አትሌቲክ ክለብ ወይም አትሌቲክ ቢልባኦ በሜዳው ጨዋታውን ቢያደርግም ግን 11ኛው ደቂቃ ላይ ሆመልስ በቀይ ካርድ ወጣ። ከዛ በኋላ በ45ኛው ደቂቃ ላይ
ኒኮ ዊሊያምስ ጎል አስቆጥሯል። 2 ጎሎችን ነው በእርግጥ ያስቆጠረው። ቤሬንቺችም ሌላኛውን ጎል አስቆጥሮ አትሌቲክ ቢልባኦ 3-1 በሆነ ውጤት የትናንት ምሽቱን ጨዋታ አሸንፏል። ፓሬዴስ ነው የሮማን ጎል ያስቆጠረው፣ ግን ተጽዕኖ የሚፈጥር አልነበረም። በጨዋታም ብልጫ ወስዷል ትናንትና አትሌቲክ ቢልባኦ። በኳስ ቁጥር ብልጫ ነበረው። በኤክስጂውን በተመሳሳይ 70% የኳስ ቁጥር ብልጫ ነበረው። 1.52 ኤክስጂ ነበረው። 23 ሙከራዎችን አድርጓል። 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ ትናንት በአትሌቲክ ቢልባኦ እና ሮማ መካከል። አይንትራክት ፍራንክፈርትም አያክስ አምስተርዳምን 4-1 አሸንፏል። የመጀመሪያውንም ጨዋታ አሸንፎ ስለነበረ በድምር ውጤት ወደ ቀጣዩ ዙር አልፏል። ላዚዮም አልፏል። የመጀመሪያውን ጨዋታ አሸንፎ ትናንትና ባቻ ውጤት ነው ያጠናቀቀው። ኦሎምፒያኮስ ቦዶ ግሊምትን 2-1 ቢያሸንፍም የመጀመሪያው ጨዋታ በቦዶ ግሊምት 3-0 አሸናፊነት የተጠናቀቀ ስለሆነ በድምር ውጤት ቦዶ ግሊምት አልፏል። ሊዮን ትናንትናም ቀለል አድርጎ ኤፍሲ ኤስቢን 4-0 በሆነ ውጤት አሸንፏል። ፌነርባቼ ሬንጀርስን 2-1 ረቷል። የመጀመሪያው ጨዋታ ቱርክ ላይ 3-1 የተጠናቀቀ ነበረ እና ትናንትና ፌነርባቼ ነገሮችን ለመለወጥ ተቃርቦ ነበረ፣ ግን አልተሳካለትም። ፌነርባቼ አልተሳካለትም። 2-0 ቢያሸንፍም የትናንትናውን ጨዋታ በድምር ውጤት ተሸንፏል። ሊዮን 4-0 በድምር ውጤት አጠቃላይ አሸንፏል። እነዚህን ይመስላሉ የትናንት ጨዋታዎች። የቶተንሃምን መመልከት ይኖርብናል። 3-1 በሆነ ውጤት አሸንፏል። ኦዶበርት 2 ጎሎችን አስቆጥሯል። ወጣቱ ተጫዋች ፈረንሳይ ተጫዋች ነው። ትናንትና ለቶተንሃም ደርሷል ማለት ይቻላል። ምክንያቱም ሁለቱም የሀገር ውስጥ ውድድሮች ውጭ ሆነዋል። ቶተንሃም በእንግሊዝ ፕሪሚየር ሊግ ምንም አይነት ተስፋ የለውም። ይሄ ብቻ ነው ዋንጫ ማግኘት እድል ያለው። ጥሩ ቡድን ነው። ትልልቆቹ ተጫዋቾች የሚመለሱ ከሆነ በዩሮፓ ሊጉ ለዋንጫ የመፎካከር አቅም አለው ብዬ ነው የማስበው እና አሁን ደግሞ ህውዳት የተመለሱለት ስለሆነ ተጫዋቾች የትናንትናውን ጨዋታ ማለፉ በጣም አስፈላጊ ነበረ። ያንን ማድረግ ችሏል። በቀጣይ ቦዶ ግሊምት ከላዚዮ፣ ሬንጀርስ ከአትሌቲክ ቢልባኦ፣ ቶተንሃም ከአይንትራክት ፍራንክፈርት፣ ሊዮን ከማንቸስተር ዩናይትድ ጋር ይጫወታሉ። በጣም ጠባቂ ጨዋታዎች ይመስሉኛል እነዚህ ጨዋታዎች። ከሊዮን ጋር ማንቸስተር ዩናይትድ ፈረንሳይ ላይ ነው የመጀመሪያውን ጨዋታ የሚያደርገው። ቶተንሃም ደግሞ ከአይንትራክት ፍራንክፈርት ጋር የመጀመሪያውን ጨዋታ በሜዳው ያደርጋል። ሬንጀርስ ከአትሌቲክ ቢልባኦ ጋር ምንም እንኳን ከፌነርባቼ ቢያመልጥም አሁን የሚገጥሙ አትሌቲክ ቢልባኦ ነው። ከባድ ቡድን ስለሆነ ቀጣዩ ጨዋታ ይጠበቃል። ወደ ሌሎች መረጃዎቻችን እንለፍ። የአውሮፓ ቻምፒየንስ ሊግ በዚህ ሳምንት ተጠባቂ ጨዋታዎች እንደተደረጉ ይታወቃል። ሪያል ማድሪድ ያሸነፈበት ጨዋታ ከሳምንቱ ትልልቅ ጨዋታዎች መካከል የሚጠቀስ ነው። አብዛኞቹ ምናልባት ጨዋታዎች አስቀድሞ የተጠናቀቁ የሚመስሉ ናቸው። አርሰናል 7-1 ስላሸነፈ ብዙ የሚጠበቅ ጨዋታ አልነበረም። ባየር ሙኒክም 3-0 አሸንፎ ነው የመጣው። የሊቨርፑልና የፓሪስ ሰን ጀርማ ጨዋታ ትልቅ ግምት ያገኘ እንደነበረም ይታወሳል። ዶናሩማ በግብ ጠባቂነት በሳምንቱ ተመርጧል። የሳምንቱ ምርጥ ተጫዋችም ተብሎ እንደዚሁ መመረጥ ችሏል። በሊቨርፑል ጨዋታ በጨዋታውም ድንቅ ነበረ። ቢያንስ ሁለት ወሳኝ ኳሶችን መልሷል። በመለያ ምቱም 2 ኳሶችን ከከርቲስ ጆንስና ከዳርዊን ኑኔዝ መልሶ አሸናፊ ያደረገው እሱ ነው። የጨዋታውም ኮከብ ነበረ። በሳምንቱ ምርጥ 11 ውስጥም ተካቷል። የሳምንቱ ምርጥ ተብሏል። በጣም አስገራሚ ሳምንት ነው አይደል ለዚህ ተጫዋች። ሌላኛው ደንፍሬስ ነው ከኢንተር ሚላን በተከላካይነት ኤምሬ ቻን፣ አሴንሲዮ የሪያል ማድሪድ ወጣቱ ተጫዋችና ኑኖ ሜንዴሽ ሊቨርፑልን ፓሪስ ሰን ጀርማ አሸንፎ ሲያልፍ መሐመድ ሳላህን በመቆጣጠር ትልቅ አስተዋጽኦ የነበረው ተጫዋች ነው። ኑኖ ሜንዴሽ ማጥቃትም መከላከልንም የተካነ ጥሩ ፖርቱጋላዊ ተጫዋች ነው። ፔድሪ በሁለቱም ሳምንት በመጀመሪያውም ሳምንት በመልሱም ጨዋታ ላይ የጨዋታ ኮከብ ተብሎ ተመርጧል። አሴንሲዮም 2 ጎሎችን አስቆጥሯል። ደፖል እነዚህ ሶስቱ በተከላካይ በአማካይ ስፍራ ላይ የተመረጡ ተጫዋቾች ናቸው። ቤር ከዶርትሙንድ ሃሪኬን እና ስተርሊንግ ተካተዋል። ስተርሊንግ በጣም አሪፍ ይመስለኛል። ወደ አርሰናል ከሄደ በኋላ ፍጹም በጨዋታ ይረሳ በዚህ መልክ እንዴት ተጫዋች ሊወርድ ይችላል የሚያስብል አቋም እያሳየ ነበረ። በዚህ ሳምንት የጨዋታውም ኮከብ ተብሎ ተመርጧል። 2 ጎል የሆኑ ኳሶችን አሲስት አድርጓል። የሳምንቱ ምርጥ ውስጥ በአጥቂነት መካተቱ ምናልባት ተስፋ አለኝ ብሏል። በዚህም የውድድር ዓመት ትልቅ ክለብ ነው አርሰናል፣ እድል ማግኘት አለብኝ፣ ያንን እድል ይህንን ያደረኩት ዛሬ የሚል አስተያየት ሰጥቷል።